ሰላም ፕሮግራም የተከታታዩ ዛሬሙ ይዤላችሁ የቀረብኳችሁ የበጎች አመጋገብና በጎች ለእርባታ እንዴት አድርገን እንሰራለን የሚለውን መሰረታዊ ነገር ይዤላችኋለሁ። የበጎች አመጋገብና መሰረታዊ መኖዎች በአብዛኛው ጊዜ እነሱ የሚበሉት እንደ ፎሬጅ እንደ ሳር የሜዳ ሳርም ይበላሉ፣ ቅጠላ ቅጠል ይበላሉ፣ ደረቅ ሳር ይበላሉ። በተለይ ደግሞ በቆሎ ተፈጭቶ በደንብ የደቀቀው በጣም ይወዱታል። ከፍተኛ ካርቦሃይድሬት አለው። የገብስ ገለባም ይበላሉ። በዛ ላይ በተጨማሪ ደግሞ ፕሮቲን ምንጭ ያላቸውን ምግቦች በደንብ መስጠት በጎች በቀላሉ በተለያየ በሽታ እንዳይጠቁና ጠንካራ እንዲሆኑ ያደርጋል። ከነዛም ውስጥ ምን አለ? የተልባ ተረፈ ምርት፣ የዘይት እንደ ፋጎሎ ቅጠላ ቅጠሎችን በደንብ መስጠት ጤናማ እንዲሆኑ ያደርጋል። ከፕሮቲን በተጨማሪ ምንድነው ማዕድናትና ቫይታሚን ማዕድናት ከምንላቸው ውስጥ የጨው ማዕድን ጨው የሚልሱት ጨው አለ ያለ። በተጨማሪ ደግሞ ዱቄቶች እንደ በቆሎ እንደ ማሽላ እንደ ስንዴ ዱቄት ያሉት በደንብ ታሽተው በውሃ በደንብ እንደ በሶ ነገር ተደርገው ሲበሉ በአብዛኛው ጊዜ ጠንካራ እንዲሆኑ ያደርጋቸዋል። እንግዲህ በአብዛኛው ጊዜ የበጎች እድሜ ላይ ስንሄድ በጎች በቅርብ ጊዜ በተለያየ ጊዜ እስከ 150 ቀን ባለው ይወልዳሉ። ግን በቅርብ የተወለዱ ግልገሎች በቅድሚያ እንደተወለዱ እናቶቻቸውን እንገር ወይም ደግሞ ኮልስትራም በደንብ መውሰድ አለባቸው። ይሄ ለምን ይጠቅማቸዋል? በቶሎ እንዲያድጉ፣ በተለያየ በሽታ እንዳይጠቁ፣ ቶሎ ደግሞ አጥንታቸው እንዲጎለብት ይጠቅማቸዋል። በተለይ ግልገሎቹ እንደተወለዱ ከ2 ወር እስከ 90 ቀናትም እንገሩን እየጠጡ ይወስዳሉ። ነገር ግን ምንድነው ከተወለዱ ከ15 ቀን እስከ 20 ቀን ባለው ጊዜ ውስጥ ደግሞ ትንሽ ደረቅ ሳር እየበሉ ይመጣሉ። በዛው ምንድነው ጨጓራቸው ምግብን መፍጨት ይለማመዳል። ከእናቶቻቸው ወተት በተጨማሪ ሳርም እየበሉ እንዲያድጉ ያገለግላል ማለት ነው። ስለዚህ የበጎች ዋና መሰረታዊ ነገር ምንድነው? ከ3 ወር እስከ 6 ወር ባሉት ጊዜ ውስጥ ደግሞ በየቀኑ ወደ 100 እስከ 200 ግራም ተጨማሪ እህል ገንቢ ነገሮችን መስጠት፣ በተለይ ደግሞ ቫይታሚኖችን በደንብ መስጠት፣ ቅጠላ ቅጠሎችን በደንብ መስጠት፣ በማዕድን የበለጸጉ ምግቦችን በደንብ ለበጎች መስጠት እድገታቸው እንዲፋጠን፣ በሽታን የመከላከል አቅማቸው እንዲጎለብት፣ በየጊዜው የአጥንት ጥንካሬ እንዲኖራቸውና በእርባታችን ውስጥ ሞት እንዳይመጣ እንድንከላከል በጣም ይጠቅመናል። በተለይ እርጉዝ የወለዱ ከሆኑ ሁልጊዜ ለእርጉዞቹና ለወለዱ በጎች በፕሮቲን ይዘቱ ከፍ ያለ ነገሮችን መስጠት፣ ንጹህና የተጠበቀ ንጹህ ውሃ፣ እህሎቹን ደግሞ ሽታ የሌላቸው በተለይ እንደዚህ አፍላቶክሲን ያልፈጠሩ እህሎች ዱቄቶችን በደንብ መስጠት፣ የበቆሎ የማሽላ ቅድም ደግሜ እንዳደረኩት መስጠት። የአመጋገባቸው ሁኔታ እነዚህ የወለዱ በጎች በተለይ ግልገሎችን ስለሚያጠቡ በበሽታ እንዳይጠቁ፣ ሰውነታቸው እንዳይደክም፣ ከወለዱም በኋላ ደግሞ በቅርብ ጊዜ የዚህ የመውለድ ሳይክላቸው የተጠበቀ እንዲሆን በቀን ከ2 እስከ 3 ጊዜ በጣም ከፍተኛ